ሙናፊቅ የነበረው ጁላስ ኢብን ስዌድ የተባለው ማለት ነው። ይሄ ጁላስ ኢብን ስዌድ አንዲት ሴትን አግብቷል። እቺ ሴት የሳዕድ ኢብን ዑበይድ የተባለ ሰሃቢና የተከበረ ሰሃቢ የሱ ሚስት ነበረች። እሱ ሸሂድ ሆኖ ከዛ ይሄ አግብቷታል። በስሩ ልጅ አለ። የዛ የሰሃቢው የሞተው ሰሃቢ ልጅ ማለት ነው። ዑመይር ኢብን ሰዓድ ይባላል። ይሄ ዑመይር ኢብን ሰዓድ ልጅ ነገር ነው። ጁላስንም ይሄን አሳዳጊውን ማለት ነው የእንጀራ አባቱን ይወደዋል። ብዙም አያወራብኝም ብሎ ቤት ውስጥ በተቀመጠበት ይሄ ጁላስ መጥፎ ቃል ትወጣለች ካፉ። ምን ብሎ ይላል? ከተቡክ ዘመቻ አልሄደም። ከሙናፊቆች መመደቡ ታውቋል። እና ሙሐመድማ ሚለው ነገር ሰለላሁ ዐለይሂ ወሰለም ሚሳቸው ሚሉት ነገር እውነት ከሆነ እኛ ከአህያም በታች ነን። ከአህዮች ሐቅ ከሆነ ሚሉት ነገር የሚጠሩት አምኗል እኮ በዛሂር። ነገር ግን ቤት ውስጥ በተቀመጠበት ይሄ ሚሉት ነገር እውነት ከሆነ እኛ ከአህያም የባዝን ነን። እንዴት እኛ ይሄን አናውቅም ብሎ ሲል ዑመይር ይሰማዋል። ዑመይር አባቱም ሸሂድ የሆነ ሰሃቢይ ነው። እሱም ኢማኑ ሙሉ የሆነ የነብያችን ሰለላሁ ዐለይሂ ወሰለም ወዳጅ ነው። ደነገጠና አባቴ አለው አሁን ያልካትን ቃል አለው እቺን ያልካትን ቃል አንተ ከማንም በላይ እኔ ጋር የተወደድክ ነህ። ከማንም በላይ መጥፎ ነገር እንዳይደርስበት የምሳሳለት ሰው ነህ አለው። አብሮት የሚያሳድገውም እሱ ነው። እናቱንም የሚጠብቀውም የሚቀልበውም እሱ ነው። ያህል ከመጥፎ ነገርም እንዲደርስብህ ከማስባቸው ሰዎች የመጨረሻው ነህ። አንተን እንዲደርስብህ አልፈልግም። አሁን ያልካት ቃል ከተናገርኩብህ ልትዋረድ ነው። ጸጥ ካልኩ ደግሞ ልታጠፋኝ ነው እኔን። ምን ያህል አያችሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ውሸታም ናቸው እየተባለ ያመነ መስሎ በዛሂር እኔ ጸጥ ካልኩ ይሄ ያጠፋኛል። ይሄን ነገር መልስ ካልሰጠውና ይሄን ነገርን ካልነገርኩብህ ለቱህሊኩኒ እኔን ታጠፋኛለች እቺ ቃል። ወላሂ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሐቀኛ ናቸው። አንተ ደግሞ ከአህያ ይባስክ እንዳልከው ማለት ነው። እንዳልከው አንተ ራስ እንዳልከው እሳቸው ሐቅ ከሆኑ ከአህያ የባስኩነን አላለም። አህያ ከአህያ የባስክነክ እሳቸውም ሐቅ ናቸው ብሎ ሄዶ ለሰይዳችን ሰለላሁ ዐለይሂ ወሰለም ተናገረበት። የዛን ጊዜ በጣም ሰይዳችን ሰለላሁ ዐለይሂ ወሰለም ተቆጡና አስጠሩት። ካስጠሩት በኋላ ሲመጣ እንዲ ብለሃል ሲሉት ወላሂ ብሎ ሙሉ ለሙሉ በአላህ ብሎ አላልኩም ብሎ ሸመጠ። እዛው ቦታ ላይ ሸመጠጠ። ዑመይርንም ሰው ፊት ተወራበት። አሳዳጊውን እንደዚህ ያወራል፣ ቀልቦት እያበላ እናቱንም እሱንም ልጁ ሳይሆን እንደዚህ ያለ እሱ ላይ ይዋሻል ተብሎ እንደነዚህ አይነት ወሬዎች በጣም እንተን ተባለበት፣ ተግሮመረመበት። ሰይድና ዑመይር ኢብን ሰዓድ ቀልቡ ተሰበረ። ልጅ ነው። ስለዚህ ምን አለ በልቡ ያ አላህ እዚህው ቦታ ላይ ሳልቆ ሐቁን ግለጽልኝ ያ አላህ መልእክተኛህ ላይ ቁርአንን አውርድ ብሎ ዱዓ አደረገ በልቡ። እቺ አያቶች ወረዱ። አሁን ምን ቀራት? ወለቀድ ቃሉ ከሊመተል ኩፍር አላህ እውነት እንደሆነ። ከዛ በኋላ አላህ ምን አለ? ወከፈሩ ባዕደ ኢስላሚሂም ከሰለሙ በኋላ እስልምናቸውን ግልጽ ካደረጉ በኋላ እኮ በግልጽ ካዱ። የክህደትን ቃልን ንግግርን ተናገሩ። ወሀሙ ቢማ ለም የናሉ ባላገኙትም ነገር ላይ አሰቡ። ያላገኙትን ነገር የማያገኙትን ነገር እንደማለት ነው። የማያገኙትን ነገርም አሰቡ እኮ እነዚህ ሰዎች ብሎ አላህ ጀለ ጀላሉሁ ምንድነው የማያገኙትን ነገርን ያሰቡት? ዑመይርን አንዳንድ ሙፈሲሮች እንደሚናገሩት ዑመይርን ሊገድል አሰበ። ቆይ ገለዋለሁ ብሎ ቢማ ለም የናሉ አላደረግንም በእጅህ ሞቱን የማያገኙትን ነገርን በማያገኙት ነገር እኮ አሰቡ ጭንቅላታቸው ላይ። ይሄን ራሱ አላህ ጀለ ጀላሉ አዋረዳቸው። ወሀሙ ቢማ ለም የናሉ ባላገኙትም ነገር በማያገኙትም ነገር ያ ነገር በማይሆን ነገርም አሰቡ እነዚህ ሰዎች ብሎ አላህ ጀለ ጀላሉ ተናገረባቸው። ልክ እንደዛውም
ከዚህ ጋር ተገናኝቶ ሙፈሲሮች የሚጠቅሱት አለ ወሐሙ ቢማ ለም የናሉ ይሄ አንዱ ቂሳ ይሄን ቂሳ ነው ያሉትን አላልም ይላሉ ከሙናፊቆች ውስጥ ወሐሙ ቢማ ለም የናሉ ደግሞ ሌሎች ጀማዎች ናቸው በማያገኙትም ነገር አሰቡ ብሎ የሌላን ጀማዓን የኒፋቅን አይነት ነው የገለጸው ያሉ ሙፈሲሮችም አሉ